ሁላችንም የምናውቀው አንድ ታሪክ አለ፣ 5 እንጀራና 2 ዓሣ። ይህንን ታሪክ መቼስ ያልሰማ አይኖርም። በመጽሐፍ ቅዱስ ላይ ማቴዎስ 14 ላይ ይህንን ታሪክ ታገኙታላችሁ። ስለዚህ ታሪኩንም ለማታውቁት ታሪኩን ብታውቁትም ደግሞ የዛሬውን ትምህርት የበለጠ እንድትረዱት ታሪኩን ወደ ኋላ መለስ ብለን እንቃኘውና ከዛ የምንወስደውንም ትምህርት ደግሞ እንመለከታለን። በጊዜው ኢየሱስን ብለው የተከተሉት በጣም ብዙ ሕዝብ ነበሩ። ታዲያ ተከትለውትም ወደ ምድረ በዳ መጥተው ነበርና ደቀ መዛሙርቱ ይህንን ሲመለከቱ ለኢየሱስ እንዲህ ይሉታል። በመሸም ጊዜ ደቀ መዛሙርቱ ወደ እሱ ቀርበው ቦታው ምድረ በዳ ነው፣ አሁንም ሰዓቱ አልፏል፣ ወደ መንደሮቹ ሄደው ለራሳቸው ምግብ እንዲገዙ ሕዝቡን አሰናብት አሉት። ኢየሱስም ወደ እነሱ ዞረና እናንተ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም አላቸው። ታዲያ ደቀ መዛሙርቱ በዚህ ሰዓት ላይ ግራ ይጋባሉ። ምክንያቱም የነበራቸው ምግብ ያንን ሁሉ ሕዝብ የሚመግብ አልነበረም። ስለዚህ እነሱም ወደ ኢየሱስ ዞሩና ከ5 እንጀራና ከ2 ዓሣ በቀር ሌላ ምንም ነገር የለንም አሉት። እሱም እነዚያን ወደዚህ አምጡልኝ ያላቸው ምኑን? 5ቱን እንጀራና 2ቱን ዓሣ። ሕዝቡንም በሳር ላይ እንዲቀመጡ አዘዘ። 5ቱንም እንጀራና 2ቱን ዓሣ ይዞ ወደ ሰማይ አየና ባረከ። ከዚህ በኋላ የተፈጠረውን አስደናቂ ነገር ሰምተናል። እንጀራውንም ቆርሶ ለደቀ መዛሙርቱ ሰጠ፣ ደቀ መዛሙርቱም ለሕዝቡ። ሁሉም በልተው ጠገቡ። የተረፈውንም ቁርስራሽ 12 መሶብ ሙሉ አነሱ ይላል። ምን ያህል ሕዝብ ተመግበዋል ካላችሁ ከሴቶችና ከልጆችም በቀር የበሉት 5000 ወንዶች ያህሉ ነበር ይላል። ስለዚህ ወንዶቹ ብቻ 5000 ከሆኑ ሴቶቹና ልጆቹ ሲጨመሩ ደግሞ ምን ያህል እንደሆኑ ገምቱ። ታዲያ 5 እንጀራና 2 ዓሣ ለዚህ ሁሉ ሕዝብ እንዴት ሊበቃ ቻለ? የዚህ ታሪክ ትምህርትስ ምንድን ነው? ከዚህስ መማር የምንችለው ነገር ምንድን ነው ብለን እንመለከታለን። ታዲያ ሚስጥራዊ የሚባለውን ወይንም ደግሞ ኤሶቴሪክ የተባለውን የተደበቀውን ትርጉም ነው እያወቅን የምንሄደው። አሁን ታዲያ ክራይስት ማለት ሲጀመር ምን ማለት ነው? ዩኒፋይድ የሆነ ነው። ከምን ጋር? ከኢንፊኒት ኢንቴሊጀንስ ጋር፣ ሁሉን ከሚችል ሁሉን አዋቂ ከሆነ ኃይል ጋር አንድ የሆነ ነው ማለት ነው። ዩኒፋይድ ማለት አንድ መሆን ማለት ነው። ስለዚህ ከፈጣሪ ጋር አንድ ነው። ታዲያውን ሁሉም ሰው የተለያየ የሚባል ሃይማኖት አለው። የተለያየ የሚባል አምላክ ሊያመልክ ይችላል። ስለዚህ ቡዲስቱም ቡዳ ነው ይላል፣ አንዳንዶች ብራህመን ነው ይላሉ፣ ክርስቲያኖች ደግሞ ኢየሱስ ነው ወይንም እግዚአብሔር ነው ይላሉ፣ ሙስሊሞችም ከሆኑ ደግሞ አላህ ነው ይላሉ። ስለዚህ እናንተ ለማመን በሚቀላችሁ አመለካከት ሁሉን ቻይ የምትሉት አምላክ ማን ነው? እሱን እናንተ ዲሳይድ አድርጉ። ነገር ግን ከዚህ ትምህርት ምን መውሰድ እንችላለን የሚለውን ደግሞ እንመልከት። ታዲያ አሁን እዚህ ጋር ክርስቶስ እዛ ደረጃ ጋር ከፈጣሪ ጋር አንድ ሆኗል፣ አንድ ነው ብለን ካሰብን ዱዋሊቲ የሚባለውን ነገር አልፎ ሄዷል ማለት ነው። ዱዋሊቲ አሁን ምን ማለት ነው? ነገሮችን ለያይቶ የመመልከት ባህሪ ነው። በሌላኛው ቃል ሰፐሬሽን ሊባል ይችላል። ስለዚህ አሁን እኔን ስትመለከቱኝ እኔ አንድ ግለሰብ ነኝ፣ እኔም እናንተን ስመለከታችሁ አንድ ግለሰብ ናቸው። ታዲያ አሁን እናንተ እኔን ስትመለከቱ እኔ ከእናንተ የተለየው ይመስላችኋል፣ ወይንም ደግሞ የተነጠልኩ ሰፐሬትድ የሆንኩ ይመስላችኋል። እንዲህ ግን የምታስቡት ለምንድን ነው? እዚች ምድራዊ ዓለም ላይ ስላለን ነው። ነገሮች ተነጣጥለው ተበታትነው ነው የምንመለከታቸው። 3D የሚባለው ይሄ ነው። ነገር ግን በክርስቶስ ሌቭል ላይ ስትሆኑ ወይንም ደግሞ በፈጣሪ ሌቭል ላይ ስትሆኑ ግን ሁሉም ነገር አንድ ነው። በቃ አንድ። ምንም አይነት ሰፐሬሽን የሚባል ነገር የለም። ምንም አይነት መነጣጠል የሚባል ነገር የለም። መነጣጠል የሚባል ነገር ካለ ወይንም ሰፐሬሽን የሚባል ነገር ካለ ሊሚቴሽን አለ ማለት ነው። እኛ ራሳችንን ከሌላው ለይተን የምናይ ከሆነ ከሌሎቹ ጋር አንድ ያልሆንን ከመሰልን ወይንም ደግሞ የተለያየን ከመሰልን እኛ ሊሚትድ የሆነ አስተሳሰብ ነው ያለን ወይንም ደግሞ ተገድበናል ማለት ነው። ስለዚህ አሁን ወደ ታሪኩ ስንመለስ በዛ ሰዓት ላይ ብዙ ሕዝብ ተከትሎት መጥቷል። ደቀ መዛሙርቱም እንግዲህ እነዚህ ሁሉ ሰዎች እየመሸባቸው ነው፣ መብላት አለባቸው እያሉ ነው። ታዲያ መብላት እንዲኖርባቸው ሁሉም ወደ ቤት ይሄድ እያሉ እየተናገሩ ነው። በቃ ሸኝልን ሲሉት እሱ አይ እዚህ ይቆዩ አለ። ደቀ መዛሙርቱ ያንን ነገር በሊሚትድ የሆነ አይምሮ ነበር ሲመለከቱት የነበረው። ተገድበዋሉ። ሁሉም ሰው የተነጣጠለ ነው የመሰላቸው። ሊሚቴሽን የሚኖረው ምን ካለ ነው ብለናል? ሰፐሬሽን። ነገሮችን ነጣጥለን የምንመለከት ከሆነ ተገድበናል። በተጨማሪም ደግሞ እጃቸው ላይ የነበረውን ምግብ ሲመለከቱት 5 እንጀራና 2 ዓሣ ነው። ስለዚህ አሁንም ትንሽ ነገር ነው፣ ለዚህ ሁሉ ሕዝብ ሊበቃ አይችልም ብለው ነው ያሰቡት። ተገድበዋሉ ማለት ነው። ስለዚህ አሁን ነገሮችን የምንረዳበትን መነጽር ማስተካከል ይኖርብናል። ምክንያቱም እኛ አሁን ባለንበት ደረጃ ነገሮችን እንረዳ ካልን 5 እንጀራና 2 ዓሣ በፍጹም ያንን ሁሉ ሕዝብ አጥግቦ አብልቶ 12 መሶብ ሊተርፍ አይችልም። ነገር ግን መነጽራችንን ከፍ እናደርግና በፈጣሪ ቦታ ላይ ሆነን ነገሩን እንመለከተዋለን። የዛኔ ነው ምን ያህል ትንሽ የምትባል ችግር እንደሆነች ልብ የምንለው። እዛው ላይ ነው ነገሮችን አስተካክሎ 5000 ሰው እንዲበላ ያደረገው አይደል? ታዲያ አሁን ደቀ መዛሙርቶቹ ለምንድን
ለምንድነው ሊሚትድ የሆኑት? ለምንድነው የተገደቡት? በአይናቸው ስላዩ ያዩትንም ደግሞ ስላመኑ ነው። ትክክለኛው አይን የሚባለው ግን ምንድነው? አይምሯችን ነው። አይምሯችን ውስጥ የተቀበልነው ነገር ያየነው ነገር ነው፣ የምናምነው ነገር ነው። ይህንን ሜታፊዚክሊ ብንመለከተውም የሰው ልጅ የሚያየው በአይምሮ ነው። አይምሮ ያየውንም ነገር እቺ አይን ሪያሊቲ በሚባል ሁኔታ ታሳየናለች። ለምሳሌ እኔ ዛሬ ጥቁር መነጽር አድርጌ ልወጣ እችላለሁ። ስለዚህ የማየው ነገር እንዳለ ጥቁር በሚባል ፊልተር ያለፈ ነው። ይሄኛው መነጽር የኔን አይምሮ ያሳያል ማለት ነው። አይምሮዬን ወክሎ ነው የተቀመጠው። ዛሬ ቀይ መነጽር ባረግ ነገሮች እንዳለ ቀይ ይሆኑብኛል። ለምን? ነገሮችን የምመለከተው በዚች ቀይ ሌንስ ውስጥ ስለሆነ። ታዲያ አሁን የፈጣሪን አይምሮ የፈጣሪን ሌንስ ለማየት ስንሞክር ግን ምንም ነገር የለም። ሁሉንም ነገር ጥርት አድርጎ ማየት ይችላል አይደል? እሱ ጥርት አድርጎ ነገሮችን ማየት ስለሚችል ሌሎች ሰዎች በዛ ቦታ ላይ ያላዩትን ነገር እሱ ማየት ይችል ነበር። ለሁሉም ሰው የታየው 5 ዳቦና 2 ዓሣ ነው። ለሱ ግን የታየው ያንን ሁሉ ሕዝብ የሚያጠግብ ምግብ ነበር። እኛም በሕይወታችን ተመሳሳይ ነገር እናደርጋለን። በእያንዳንዱ በሕይወታችን ክፍል ውስጥ ስኬርሲቲ ነው የምንመለከተው። እጦትን ነው ልብ እያልን የምንሄደው። 5 ዳቦና 2 ዓሣ ብቻ እኮ ነው ያለኝ ብለን ነው እያሰብን የምናልፈው። የምናየውና የምናምነው ነገር እጦት ብቻ ስለሆነ እጦት ሕይወታችንን እየተቆጣጠረ ያልፋል። ስለዚህ በዛ ነገር ሕይወታችን ይመራል ማለት ነው። ስለዚህ ለምሳሌ ስራ ፈልጋችኋል። ታዲያ ተወጡና በቀን 20 ቦታ 30 ቦታ ታመለክታላችሁ። ከነዛ መስሪያ ቤቶች ግን ምንም የምትሰሙት ነገር አይኖርም። ልብስና ጫማ ለራሳችሁ መግዛት ትፈልጋላችሁ። ነገር ግን ያንን ነገር ማድረግ አትችሉም። ለምን? ገንዘብ የላችሁም። አካውንታችሁንም ስትመለከቱት ያላችሁ ገንዘብ ከቀን ወደ ቀን እያነሰ እየመጣ ነው። በጣም ዝቅተኛ በሚባል ደረጃ ላይም ደርሷል። እጦትን በዚህች ዓለም ደግሞ ኤክስፒሪየንስ እያደረግን ስንመጣ ወይንም ደግሞ እጦትን እየተመለከትን ስንመጣ በውስጣችን ውስጥ ምን ይፈጠራል? ጭንቀት፣ ድንጋጤ፣ ፍርሃት። እነዚህ ስሜቶች ደግሞ በጣም ከፍተኛና ኃይለኛ ከመሆናቸው የተነሳ የወደፊት ሕይወታችሁንም ልክ እንደዚሁ በችግርና በመከራ የተሞላ እጦት የሞላበት ያደርጉታል። ፍርሃት፣ ጭንቀትና ድንጋጤ በውስጣችን ካለ እጦትን በውስጣችን እየዘራን ነው። ስለዚህ በውጭውም ዓለም ማግኘት ያለብን ነገር ምንድነው? እጦት ይሆናል። ስለዚህ አሁን እናንተም ለራሳችሁ መጠየቅ ያለባችሁ አንድ ጥያቄ አለ። ለራሳችሁ የምታዩት ነገር 5 ነው ወይስ ደግሞ 5000? በሕይወታችሁ ውስጥ ያለውን ቀዳዳ ያለውን እጦት ሙሉ ለሙሉ በመትረፍረፍ ወይንም ደግሞ በአባንደንስ መመልከት መጀመር አለባችሁ። ትንሽ ብላችሁ የምታስቡትን ነገር ልክ እንደ ትልቅ ነገር ልትመለከቱ ይገባል። በዚህች ምድር ላይ የእናንተ ፐርሰፕሽን የእናንተ ፕሮጀክሽን ይሆናል። እናንተ ሕይወትን የምትመለከቱበት መንገድ ሕይወት እናንተን የምትመለከትበት መንገድ ይሆናል። አብዛኞቻችን በዚህ ሕይወታችን ውስጥ የሚፈጠሩትን ነገሮች እንመለከትና እነዛ ነገሮች የኛን ውስጣዊ ሰላም እንዲያናጉት የምንፈቅድ አይነት ሰዎች ሆነናል። ውጫዊ ነገር ውስጣዊ የሆነውን ነገር ደግሞ እየበጠበጠ ሲመጣ ያንን ነገር የምርም እያመንነው እንመጣለን። ማለትም ደግሞ ውጫዊውን ነገር እንደ እውነታ እንመለከተዋለን። እቺ እውነታ እቺ ሕይወት 5 እንጀራን ያለቻችሁ ብላ ስታሳያችሁ እናንተ ያንን ነገር እንደ 5 አድርጋችሁ ታስቡታላችሁ። ነገር ግን ማሰብ የነበረባችሁ እንደ 5000 ነበር። ታዲያ በሕይወታችን ውስጥ ያየናትን 5 እንጀራ እውነታ ነው ማለት እንችላለን? እውነታ አልነበረችም። እውነታ የሆነችው መቼ ነው? እውነታ ነች ብለን የተቀበልን ጊዜ ነው። አዎ በቃ 5 ነው ያለን ብሎ ልቦናችን ሲቀበል ያለንና የሚኖረን ብቸኛው ነገር ያቺ 5 እንጀራ ብቻ ትሆናለች። ነገር ግን ሕይወት የምታሳየን 5 እንጀራ ሆና እኔ ያለኝ ግን ከ5 እንጀራ በላይ ነው፣ ብዙ አለኝ፣ ብዙ ተርፎኛል ብለን የምናስብ ከሆነ የውስጣችን እውነታ የሚሆነው 5 እንጀራ ሳይሆን 5000 ይሆናል። ሕይወታችንም በመትረፍረፍ እየተሞላ የሚሄደው ልክ እንደዛ ማሰብ ስንጀምር ነው። አንድ የሚባል አባባል አለ። The man who says he can is right and the man who says he can't is right። እችላለሁ የሚለውም ሰው ትክክል ነው፣ አልችልም የሚለው ሰው ትክክል ነው። ስለዚህ አብዛኞቻችን በሕይወታችንም የሚያጋጥመን ነገር ተመሳሳይ ነው። የምንመለከተው ነገር 5 ይሆንብናል። ትንሽ ትሆንብናለች። በስራዬ የማገኘው ደሞዝ ትንሽ ነው። ኪራይን ከከፈልኩ በኋላ እኮ የምንቀሳቀስበት ገንዘብ የለኝም። ትዳሬ ደስተኛ እያደረገኝ አይደለም። በተጨማሪም ደግሞ ገንዘብ የለኝም ብለን እናስባለን። እነዚህን ሐሳቦች አምነን ስንቀበል ምን እያመንን ነው? 5 ዳቦና 2 ዓሣ ብቻ ነው ያለኝ እያልን ነው። ታዲያ ይሄንን የምርም እያመንን በሄድን ቁጥር የምርም ሕይወታችን በጣም ትንሽ የሚባልና እጦት የሞላበት ብቻ ነው የሚሆነው። ምክንያቱም ተያያዥ የሚባሉ ስሜቶች አሉ። ጭንቀት ይመጣል፣ ሐሳብ ይመጣል፣ ፍርሃት ይመጣል። እነዚህ ነገሮች እየተደማመሩ ሲመጡ የበለጠ እጦትን በሕይወታችን ኖርማል እንዲሆን ወይንም ደግሞ ሁሌ እንዲቀመጥ ነው የሚያደርጉት። ወደ ክራይስት ኮንሽስነስ ስናልፍ ግን በፈጣሪ ከፍታ ላይ የሆነ ነገሮችን ብንመለከት ግን ዛሬ ስናየው ምንም የለም የምንለው ነገር በጣም ብዙ የሚባል ነገር ነው።
አሁን ታዲያ ክርስቶስ በዛ ሰዓት ላይ የተመለከተው ነገር 5,000 ነው፣ 50,000 ነው፣ 5 ሚሊዮን ነው፣ ቢሊዮን ነው፣ ስንት ነው? እንዴትም ብለን ቁጥር ልናስቀምጥለት አንችልም። ምክንያቱም ኢንፊኒት ነው። እዛ ቦታ ላይ 5,000 ሰው ሳይሆን 5 ሚሊዮን ሰው ቢኖር እነዛን 5 ሚሊዮን ሰዎች ያበላ ነበር። በምንም አይነት ነገር የተገደበ አይደለም ማለት ነው። ስለዚህ አሁን በህይወት ጨዋታ ውስጥም ደግሞ የበለጠ እያሸነፍን የምንመጣው ምን ስናደርግ ነው? የምናገኛትን ነገር በጣም ብዙ እንደሆነ ነገር መመልከት ስንጀምር፣ በእያንዳንዷ ትንሽ ብለን በምናስባት ነገር ውስጥ መትረፍረፍን መመልከት መቻል አለብን። ምክንያቱም በዚህ ምድር ላይ እንፈልገዋለን ብላችሁ የምታስቡትን ማንኛውንም ነገር እንዳላችሁ ማወቅ መቻል አለባችሁ። እዚህ ዓለም ላይ የምትፈልጉት እያንዳንዱ ነገር የናንተ ነው። ነገር ግን ነገሮችን የምትመለከቱበት መንገድ ይህንን ነገር የምርም የናንተ እንዲሆን እንዳይሆንም ያደርገዋል። ባላችሁ ነገር ላይ ሙሉ ለሙሉ መትረፍረፍን ብቻ ልብ እያላችሁ የምትሄዱ አይነት ሰዎች ከሆናችሁ ያንን እውነታ እየተመለከታችሁ ትመጣላችሁ። ለዚህ ነው በመጽሐፍ ቅዱስ ላይ ላለው ይጨመርለታል፣ ለሌለው ግን ያለውም ይወሰድበታል የተባለው። ይህንን ሎጂክሊ ስንመለከተው እንዴት ነው ላለው ሰው የሚጨምርለት? እንደውም ለሌለው ሰው እኮ ነው መጨመር የነበረበት ብለን እናስባለን። ነገር ግን ላለው ይጨመርለታል ሲል ምን እያለ ነው? አለኝ ብሎ ለሚያስበው ሰው ያ ነገር ይኖርለታል እያለ ነው። የለኝም ብሎ ለሚያስብ ሰው ግን አሁን ላይ ያለችኝ ብሎ የሚያስባት ትንሿ ነገር እንኳን እየጠፋችበት ትመጣለች። አሁን ይሄ የቱ ጋ ነው ያለው ካላችሁ ማቴዎስ 13 ላይ ነው። ልክ ማቴዎስ 14 ላይ የ5 እንጀራና 2 ዓሣ ታሪክ ከመነገሩ በፊት ላለው ይጨመርለታል፣ ለሌለው ግን ያለውም ይወሰድበታል ብሏል በ13ኛው ምዕራፍ ላይ። ታዲያ አሁን ማንኛውም ሰው ይህንን መተግበርና በህይወት ውስጥ መመልከት ይችላል። እንዴት ካላችሁ ለምሳሌ አንድ ሰው የሚያገኘው ገንዘብ ለሱ ትንሽ ነው፣ አነሰብኝ፣ በቃ ከዚህ በላይ እፈልጋለሁ፣ ከዚህ የተሻለ ህይወት እመኛለሁ ሊል ይችላል። ታዲያ ያ ሰው ማድረግ ያለበት ብቸኛው ነገር ይህንን ገንዘብ ባገኘ ሰዓት ላይ የሚፈልገውን ያህል ገንዘብ እንዳገኘ ሰው መሆን መቻል አለበት። በወር 1 ሚሊዮን ብር እፈልጋለሁ ብሎ የሚመኝ ሰው በወር 10,000 ብር ሲገባለት ሊከፋው ወይም ቅሬታ ሊሰማው አይገባም። ትንሽ ነው ብሎ ሊያስብ አይገባም። በ10,000 ብሯ ውስጥ 1 ሚሊዮኑን ማየት መቻል አለበት። ሲያመሰግንም ደግሞ 1 ሚሊዮኑን እንዳገኘ ሰው ሆኖ ማመስገን መቻል አለበት። መጀመሪያ ያንን ገንዘብ እንዳገኘ ሲሆን ነው የሚያገኘው። ሁላችንም ይህንን ነገር መተግበር እንችላለን። ግዴታ አካውንታችን ውስጥ 1 ሚሊዮን ብር ሲገባ አይደለም የ1 ሚሊዮን ብር ስሜት ሊሰማን የሚገባው። ገንዘቡ ሳይመጣ ገንዘቡ እንደመጣ ሆነን መኖር መጀመር አለብን። ይህ ማለት በውስጣችን ውስጥ ያ ገንዘብ የኛ እንደሆነ አምነን መቀበልና እውነታ እንደሆነ ማመን አለብን። ነገሮችን በዛ መነጽር መመልከት ስትጀምሩ ያ መነጽር ይዞላችሁ የሚመጣው ፍሬ ይኖራል። ዘሩን ዘርታችሁታል፣ ፍሬውንም ደግሞ ታጭዱታላችሁ። ፍሪኩዌንሲያችሁን አስተካከላችሁት ማለት ነው። የእናንተን ስቴት ኦፍ ኮንሽስነስ በወር 10,000 ብር ከሚጠብቅ ሰው ወደ 1 ሚሊዮን ብር ወደሚያገኝ ሰው ትቀይሩታላችሁ። ኮንሽስነሳችሁ ከፍ ባለ ቁጥር እቺም እውነታ ወይንም ደግሞ ሪያሊቲ የምንላት ህይወት የምንላት ነገር የአይምሯችሁ፣ የልቦናችሁ፣ የእምነታችሁ ምስክር ሆና ትመጣለች። ነገር ግን 10,000 ብሯ ላይ ትንሽ ነች እያላችሁ የምታምኑ ከሆነ የእምነታችሁን ልክ ታሳያችኋለች። ምክንያቱም ቆም ብላችሁ ካሰባችሁ ቁጥሮቹ ምንም አይነት ትርጉም የላቸውም። ትርጉም ያላቸው እናንተ ትርጉም መስጠት ስትጀምሩ ነው። 5ቱ ትንሽ ነው፣ 5 ሚሊዮኑ ግን ብዙ ነው ያላችሁት እናንተ ናችሁ። እንደዛ ብላችሁ የምታምኑት እናንተ ናችሁ። 5 ብዙ ነው፣ 5 ሚሊዮንም ብዙ ነው ብላችሁ የምታስቡ ሰዎች ከሆናችሁ ለእናንተ 5ም 5 ሚሊዮንም ቢመጣ ያው ነው። ምክንያቱም ሁሌም መትረፍረፍ ውስጥ ናችሁ። ፍሪኩዌንሲያችሁንና ስቴት ኦፍ ኮንሽስነሳችሁን ከፍ እያደረጋችሁ በመጣችሁ ቁጥርና ክርስቶስ ባለበት ወይንም ፈጣሪ ባለበት ደረጃ ላይ ራሳችሁ ለማስቀመጥ ብትሞክሩ 5ም 5 ሚሊዮንም ምንም አይነት ልዩነት እንደሌለው ታያላችሁ። ወይንም ደግሞ ምንም አይነት ትርጉም የለውም። ምክንያቱም ለፈጣሪ ትልቅም ትንሽም የሚባል ነገር የለም። ትንሽ ነው ብላችሁ ለፈጣሪ ልታስቀምጡት የምትችሉት ነገር ምንድን ነው? ለፈጣሪ ሲበዛበታል ወይንም ደግሞ ትልቅ ነው ብላችሁ የምታስቀምጡትስ ነገር ምንድን ነው? ምንም የለም። ስለዚህ በህይወታችሁ እናንተ ማድረግ ያለባችሁ አንድ ነገር ነው። 5ቱን እንጀራ ስትመለከቱ 5,000 አድርጋችሁ ማሰብ መቻል አለባችሁ። የዛኔ 5 የሆነችዋ በእናንተ ህይወት ውስጥ 5,000 ሆና ትመጣለች። አካውንታችሁንም ስትመለከቱ ያለኝ ነገር እያለቀብኝ ነው፣ ቺን 2-3 ወር እንዴት ነው ማልፋት እያላችሁ የምታስቡ ከሆነ አሁንም የሚኖራችሁ ነገር ሁሌም ቢሆን እያጣራችሁ ወይንም ደግሞ ሳይበቃችሁ ያልፋል። በእጦት ውስጥ አትወጡ። ነገር ግን ያላችሁ ምንም አይነት ቁጥር ይሁን 5 ብር የሚኖር ያቺን 5 ብር ልክ እንደ 5 ሚሊዮን አይታችሁ ሁሌም ቢሆን በዛ ስቴት ኦፍ ኮንሽስነስ ውስጥ ራሳችሁ ልታስቀምጡ ከቻላችሁ 5 ሚሊዮን ብር የእናንተ አካውንት ውስጥ መቀመጡ አይቀርም። እቺ ምድር እቺ ህይወት ብለን የምናስባት ነገር የእምነታችን ምስክር ነች፣ ኮፒ ነች ማለት ትችላላችሁ። በውስጣችን ያመነውን ነገር መልሳ ታሳየናለች። አካውንታችሁን ስትመለከቱት ችግር ከታያችሁ ህይወታችሁ በችግር የተሞላ ነው የሚሆነው።
አካውንታችሁን ተመልክታችሁ ግን ያለኝ ነገር በጣም ከበቂ በላይ ነው የምትሉ ሰዎች ከሆናችሁ ሁሌም ቢሆን ከምታስቡትና ከምትፈልጉት በላይ ይኖራቸዋል። ላለው ይሰጠዋልና ይበዛለትማል፣ ለሌለው ግን ያው ያለው እንኳን ይወሰድበታል ይላል ቃሉ። እስከ መጨረሻው ስለተከታተላችሁልኝ አመሰግናለሁ። ቻው።